የምትመለከቱት ሰው ነኝ ሚስ መስፍን ቆንጆ ነኝ አይደል? እናትና አባቴ ሞተዋል። የምኖረው ብቻዬን። አዲስና ካሌብ የሰፈሬ ልጆች ናቸው፣ አብሮ አደጎች። እናቴ እነሱ የሀብታም ልጆች ናቸው። የካሌብና የሜሪ ፍቅር ግርም ይለኛል። እኔ ስመለስ ካሌብና ሜሪ ተጣልተው እንደነበር ሰማሁ። በእርግጥ ያኔ እኔ እዚህ አልነበርኩም፣ ውጭ ነበርኩ፣ ውጭ ሀገር ሊቢያ። ከልጅነቴ ጀምሮ ጋዜጠኛ መሆን እፈልግ ነበር። እስከ ዛሬ ግን አልተሳካልኝም። ለዚህ ነው ችሎታዬን የሚረዳልኝ ሰው ፍለጋ ለአልጀዚራ ለመቀጠር በሊቢያ በኩል የጠፋሁት። ህይወት በጣም አስጠልቶኛል። ኢትዮጵያዊ ከመሆንና ኢትዮጵያ ውስጥ ከመኖር ሊቢያ በረሃ ውስጥ ደርቆ መቅረት ይሻላል። የመጣው ይምጣ እንጂ አንድ ቀን ውጪ ሄጄ ዓላማዬን ማሳካቴ ግን አይቀርም። እኔ ፍቅር አለ ብዬ ነው ማምነው፣ ግን የአፍቃሪና የተፈቃሪ ስሜት እኩል መሆን አለበት። እኔ ያፈቀርኩት ግን እሱ ቢንጠባረርብኝ አናቱን ነው የምለው። ይሄ ገና ለገና አፈቀርኩኝ ብሎ በረኪና መጠጣት፣ ራስ አቅፎ መተኛት ምናምን ነገር ግን አይመቸኝም። በአጠቃላይ ግን ፍቅር የሚሆነው በሁለቱም በኩል እኩል የሆነ ስሜት ሲኖር ነው። እኔ እንደዛ ብዬ ነው ማምነው። ለኔ ፍቅር ሁሉም ነገር ማለት ፍቅር የሌለው ሰው በቃ ከባህር ውስጥ የወጣ አሳ እንደማለት ነው እኔ የሚታየኝ። ገባ? ፍቅር እኮ የሆነ የደም ዝውውርህን ምናምን ሁላ እኮ ነው የሚቆጣጠረው። ላፈቀርካት ሴት መስዋዕት በመሆን እንኳን በቃ በደስታ የምትቀበለው ልዩ ስሜት የለም? የሚያስደስት ልዩ ስሜት አለ እንዴ? በእናት ፍቅር ለኔ እንጃ። እኔ በቃ እኔ እንዴ ክርስቶስ ራሱ እኮ ያስተማረን እኮ መስዋዕቱ ነው። ገባ? ራሱን አቦ በእናት በቃ ምንድነው እንዴ? ልትሞት ነው እንዴ አንተ? እንዴ ምን ሆንክ አሁን? ምን ሆንክ? ይኩልጅኒ ግራ እኮ ነው የሚገባኝ እኮ። ዝም ብዬ ሳይ ታውቃለህ፣ አንዳንዴ የሆነ የህንድ ስታር ምናምን እንደምትመስለኝ ግን ታውቃለህ። እሺ አዲስ ፍቅር ላንተ ምንድን ነው? ለኔ ፍቅር እሺ፣ በመጀመሪያ እዚህ ጠርተህ የክብር እንግዳ ስላደረከኝ በጣም አመሰግናለሁ። ፍቅር የሚባል ነገር ግን የለም። እንዴት የለም? እሺ ስለሌለ ነው። የሌለ ነገር ከየት ሊመጣልን? ቆይ እንጂ አዲስ፣ ለምሳሌ ላንተ የምትመች ሴት ልትኖር ትችላለች። አመለካከቷ፣ አስተሳሰቧ፣ ዕውቀቷ፣ ጭንቅላቷ በእናትህ እኔ ጭንቅላቷ ምን ያደርግልኛል? እኔ ከጭንቅላቷ ምን አለኝ እንዴ? የራሴንም መሸከም ከብዶኛል። ዋናው ትልቁ ጥያቄ ምን እንደሆነ ታውቃለህ? ቂጥ አላት የላትም ጥያቄ። በቃ ውስጣዊ ውበትስ? ለምሳሌ የኔ ድሮ ገርልፍሬንድ ውበት ማለት ውስጣዊ ውበት ነው ትለኝ ነበር። እሱ እባክህ ያስቀያሚ ሴቶች ወሬ ነው እሱ። እባክህ እናውቀዋለን። ቆይ አሁን አንተ እዚህ የተወራውን ሰብስበህ ነው ጋዜጣ ላይ ማውጣት የምትፈልገው? አሁን እዚህ የተወራው ታዲያ ወደ ልትሄድ ያልጨረስ ነው? እባክህ አሁን እኔ ወዳጄ የጨረስኳት አንድ ቀሽትጂ ቀጥሬያለሁ። ፍሪሶን እናወራለን። ቢዚ ነኝ አሁን እናቴ። ያንተን አሉባልታ የምሰማበት ሰዓት የለኝም። አሜሪ ሰላም እንዴት ሆነ? ምን አለ? ቆይ አንዴ እስቲ በጣም ነው ለራሴ ደከመኝ። ምን እንዳልጨነቅ
በጣም ነው የተናደደው። እንዴት? በቃ ማርገዜን ስነግረው እንዴት ሳታገቢ እንደዚህ አይነት ነገር ይፈጠራል ምናምን ነገር ምን መጨረሻ ነው። ኧረ እባክሽ እግዚአብሔር። በዛ ላይ ደግሞ ሽማግሌ ከመላኩ በፊት ራሱ መጥቶ ያናግረኝ ብለዋል። እኔ እዚህ ጋር ከኔና ካንተ ውጪ ሌላ ሰው አለ እንዴ? ማለት ለምን እኔ እንፈልጉኝ ቢሆን እና ማንን ይፈልግ እኮ ነው ሄጂ ምን አደርጋለሁ? እንዴት አይነት ወሬ ነው የምታወራው? ሜሪ እኔ አልሄድም፣ በእውነት እኔ አልሄድም። ማን ነበር ያልከኝ ስምህ? እኔ ነው የዲቃላው አባት አንተ መሰልከኝ። አዎ ቅድም እኮ ካሌብ ብዬት ነበር። ካሌብ እባላለሁ። ለመሆኑ ስራ አለ? አዎ የኮምፒውተር ባለሙያ ነኝ። ስራ አለ ወይ ነው ጥያቄ? ማለት የኮምፒውተር ባለሙያ ዲዛይኒንግ ብዙ ነገር። ስራንም አታውቅም? የራሱ ስቱዲዮ አለው። የማስታወቂያ ይሰማል። እኔ በጨዋታ መካከል ጥልቅ የሚል ሰው አልወድም። እሺ አፍ ያለው መስሎኝ። አዎ ለነገሩ ያው አብረን ስለምንሰራ ስለ ስራ ሁኔታ ስለሚያውቅ ነው። በዛ ደግሞ ወንድሜ ነው። እቺን ነው ወንድሜ ናት ያልከው? ማን ነበር ስምህ? ካሌብ። ከዚህ ሌላ ስራ አተ ነው ወይስ የመማር እድሉ ስላልገጠመ ነው? እንዴ በትምህርት እኮ ነው የሚገኘው። ኮምፒውተር እኮ በትምህርት ነው። ተምሬ ነው በደንብ። ለመሆኑ ከኢትዮጵያ ውጭ ወጥተህ ታውቃለህ? ቶ ይገርማል። አሁን አንተ ያልከውን ስራ የሰለጠኑት ሀገር በትርፍ ጊዜያቸው የሚሰሩት ተራ ስራ መሆኑን ታውቃለህ? ይሆናል ነው። ልክ ነው። በጣም ልክ ነው። ዓለም ተራቋል። ቴክኖሎጂ የት እና የት ደርሷል። ይገርማል። እኛ ደግሞ የእነሱን ትራፊ እየለቃቀምን እንደ አንድ ትልቅ ነገር አድርገን ይዘነዋል። የስልጣኔን ጥግ የት እንደተረዳው ታውቃለህ? አታውቅማ። ጠይቅ። የት በል። ናይሮቢ። እዚህ ናይሮቢ? ምን አልክ? ማለቴ እዛ ናይሮቢ። አሁን ዋናው ነገር ስራ ነው በምትለው ስራ ነው የምትተዳደረው ወይስ ሌላ ገቢ ምንጭ አለ? አክቹአሊ 3 እህቶች አሜሪካ ነገር ናቸው ያሉት። አሜሪካ ነገር ነው ያሉት። ጡረተኛ ነህ? ያው ሜሪ ሊያናግሯችሁ ይፈልጋሉ ስላለችን ነበር የመጣው። ስማ፣ ለመሆኑ ስለ ሜሮን ምን የምታውቀው ነገር አለ? ሜሮንን እንደ ሻንጣ አንጠልጥለ ይዘህ ለመሄድ አስበህ ከሆነ በጣም ተሳስተሃል። ለልጄ ባልሆነ የማስተዳደር አቅሙም ብቃቱም አንዳችም ሁኔታ አላየሁም። እንደ አንድ ትልቅ እድል ልትቆጥረው ትችላለህ። አያቷ ያሉት ገጠር ነው። እዛ ሄዳችሁ የአያቷን መልካም ፈቃድ ካገኛችሁ በኋላ ምናልባት የእነሱን ውሳኔ መሰረት በማድረግ እኔን አስተያየት ልሰጥ እችላለሁ። ይሄ ይስማማሃል? ይሄ ወጠጤ ይስማማሃል አይስማማህም? በጣም ነው የሚስማማኝ። በጣም ነው የሚስማማኝ። ችግር የለውም። በቃ እንደሚሆን እናደርጋለን። የሚስማማ ከሆነ በዛሬው ዕለት ወደ ገጠር የሚወርዱ ሰዎች አሉ። በእነሱ መልእክት ልካለሁ። እሺ። እናንተም ከ2 ቀን በኋላ ተዘጋጁ። እሺ። በጣም በቃ ችግር የለውም። በቃ የሜሮን አባት ምን ነው? ለምን
ለምን ሜሮን ከኛ ጋር አብራን አትሄድም? እንዴት እናንተ ብቻችሁን ትሄዳላችሁ? አታውቁም። ስለዚህ እሷ ከእናንተ ጋር አብራ እንድትሄድ አደርጋለሁ። በጣም ጥሩ። ሜሮን ሰማ፣ የተባልከውን አድርግ። ገብስማ ዶሮዎች እንዴ! እኔ እኮ መስፍን። አቤት ጋሽ። ያልገባኝ ነገር የጻፍከው ስለ ፍቅር ርዕሱ ገብስማ ዶሮዎች፣ ሌላውን ተውና ሁለቱን ምን ያገናኛቸዋል? ማለቴ ጋሽ ገብስማ ዶሮ ማለት ከለሩ የተለያየ ሲሆን ፀሐይ ሲያርፍበት ደግሞ የሚያንጸባርቅ እንደማለት ነው። ያው ፍቅርና አፍቃሪዎቹም እንዲሁ የተለያዩ ናቸው ለማለት ፈልጌ ነው። ይህንን ደግሞ ያገኘሁት ከአንዳንድ ግለሰቦች በኢንተርቪው ስለ አስገድዶ መድፈር፣ ስለ ወሲባዊ ትንኮሳ፣ ስለ ቤተሰብ ምጣኔ፣ ስማ፣ ይሄ እኮ ድኬ ኢትዮጵያ አይደለም። እኔ እንድረዳህና እኔ ጋዜጣ ላይ አምደኛ መሆን ከፈለክ ስለ ወሲባዊ ትንኮሳ፣ HIV ኤድስ፣ ይሄ ምናምን የምትለው ነገር በሙሉ አልተባለም እንዴ? የህዝብን ዶሮ ያሰለቸ ጉዳይ አይደለም እንዴ? ለምንድን ነው አዲስ ያልተሰለቸ ህዝብ በትኩረት ሊከታተሉ የሚገባ ነገር ይዘህ የማትመጣው? አንድ ነገር ልንገርህ፣ እንደዚህ አይነት የማይረባ እንቶ ፈንቶ ነገር ይዘህ 10 ወደ ቢሮ አትመላለስ። ወይኔ ገጠር ይህች ልጅ ነገር አሁንስ ምርር ነው ያለኝ። በስመ አብ። ኧረ በእናትህ ምን ፍቅር መስዋዕትነት ነው ምናምን ገለመሌው ዘበሌ ስትላል ነበር። አንተ ልጅ ሰይጣኔን አታምጣው። እሺ አዎ እንጂ ወንድ ኮንክ አባትየው እንደዛ አትለውም ነበር። ገብስማ ዶሮና ፍቅር ምን አገናኛቸው? ለምን እንዴ ይሄ ሸባ ቆይ ሁሉ ነገር እንደነሱ ዘመን እንዲጻፍላቸው ይፈልጋሉ። አይራ ማን ነው እሱና ነው የኔ ጽሁፍ የሚገመገው? እሱ ምንድን ነው እንዴ? ሁሉ ጊዜ እኛ የነሱን ታሪክ ይዘን ተሸክመን እንደው በአንቀልባ ይዘን መዞር አለብን እንዴ? እስቲ በእናታችሁ እኛ የነሱ ታሪክ እንዴ ምንድን ነን እኛ? እንዴ ቆይ እኛም እኮ የራሳችን ጊዜ አለ። እኛም በራሳችን ጊዜ መኖር፣ መጻፍ፣ ማንበብ መብት አለ አይደለም እንዴ? ቆይ አንድ ነገር ይዘህ ስትመጣ ይሄማ ድሮ ቀርቷል ይሏል። የሆነ ነገር ደግሞ ስትላቸው ይሄማ እኮ ድሮ ቀረ ይሏል። እነሱ ራሳቸው ድሮ እንደቀሩ ማን በነገራቸው? በጥሩ ነገራቸው። ውረድ ለበል አዲስ ጋቢና መግባት ፈልገሽ ነው? ስታገቢው ገቢና ትገቢያለሽ። ነይ ለአሁኑ ከኋላ ግቢ። እሺ እሺ
ዝም ብሎ ጋቢና ምናምን ይባላል። ልክ እንደ ህፃን ጋቢና ትወዳለህ ልጅ። ሄሎ ቲቲ፣ በእናትሽ የኔ ቆንጆ ትላንት ሳልደውልሽ የወጣሁት ረስቼው አይደለምሽ? እሺ መቼ ነው የምትመለሰው? አንተ በእናትህ ሰው በአንድ ቀን እንደዚህ ይለመዳል? ወይኔ እኔ ራሴ ብታይ እንዴት ንፍቅፍቅ እንዳልሽኝ። ለምን አጽፊልኝም ታዲያ? እዛ ገጠር ኢንተርኔት ምናምን አላቸው እንዴ? ስማ ካል እዛ ገጠር ኢንተርኔት አላቸው እንዴ? የላቸውም። በቃ ቲቲ ጻፊልኝና በቃ ስመጣማ ነበር ማለት ነው። አለ አይደል ፍቅርሽን ቃላቶች ባይገልጹትም። ኦኬ እሺ ጽፍልሃለሁ። ድሮ እኮ ድርሰት ምናምን ጽፍ ነበረ። ስማ አዲስዬ ግን ከቻልክ ደውልልኝ እሺ በእናትህ። ጣጣ የለውም የኔ ቆንጆ፣ ደውልልሻለሁ። እሺ ቻው የኔ ቆንጆ። ፒስ፣ ቻው ቻው። እኔ ምን ታረቀሻል ነገር መኪናው ላኩ የተበላሸው ለዛ ይሆናል። ለምን ለዚህ ጉዞ ስም አናወጣለትም? ጉዞ ተረግዞ ናትንናሽ ምንድነው? ታተ ይኸውልሽ፣ ይሄ እንደውም ለኔ ጉዞ አይደለም፣ ይሄ ለኔ ዘመቻ ነው። አይገርምም? ዘመቻ ድንግል ፍለጋው ይሆናል። አትጩ አትጩ በእናታችሁ። ለምን እንደሆነ ታውቃላችሁ? አዲስ አበባ ውስጥ እንደ ዳይመንድ የተወደደው ድንግልና እዛ ደግሞ ችግሩ ምን ያህል እንደተስፋፋ ቼክ ማድረጉን እንደ ዋና ርዕስ ይያዝና ከታች እናንተ 1.2 እያላችሁ የራሳችሁን ርዕስ መስጠት ትችላላችሁ። በቃ እኔ ምንሽ ሜሪ እንደናፈቀኝ ታውቂያለሽ? እስከ ዛሬ ግን ስንት ድንግል አጋጥሟል? ወይ ሜሪ፣ አሁን አዲስ አበባ ውስጥ እንደው ድንግል ከመፈለግ የሆነ ውቅያኖስ ውስጥ ኩርንችት ወይ የሆነ ሚስማር ነገር መፈለግ አይቀልም። ኧረ በስመ አብ። ቆይ እንደውም የሆነ ጥያቄ ልጠይቅሽ። አዲስ አበባ ውስጥ ከዳይኖሰርስና ከድንግል ቀድሞ የጠፋው የትኛው ነው? እንደዛማ አትበል። ለምሳሌ እኔ ሚስት ድንግል ነው። እማማ ድንግል ነኝ አሉ እንዴ? ሚስት አለ እንዴ? ለምን ታላላስተዋወቀኝ? ስለሚያፍርባት ነው ሜሪዬ። እንዴ ብታያት እኮ የሆነች ደፍ ያለች ነገር ናት አልኩሽ። አንተ ስቴክኒ የሚያካክሉ ችኮችን ስለምጠብስ እነሱ ቆንጆች ናቸው ማለት ነው? ቺፍ ሚስ መላ ፍለጋ ነው እንጂ ወዳቸው አይደለም። ፎንቃ ይዟል እንዳንተ ልጅ። ውፍረት ነው እንጂ እኮ ገና አንድ ፍሬት ልጅ ናት እኮ። አንተ እሷ አትዘርጥጥ አንቱ በል እኩያው አረጋቸው እንዴ? እንዴ በስማ የቆሎ ጓደኛው አረጋቸው። ሜሲ ያዥ እንግዲህ ፏ ነው እንግዲህ ተርክክ ከብለን እቺን መንገድ
ስራውዬ እንዴት ነህ? አይኔ ዋ እንዴት ነህ? አንቺ ወደ ላሰት እየሆነሽልህ ትልቅ ሆንኩኝ አይደል? ኧረ እንዴት ነሽና? ደህና ናችሁ? እንዴት ነህ? ዋ ጋሽስ እንዴት ነው? ደህና ነው ጋሽ። ደህና ናችሁ? ትምህርትስ ምን ደረሰ? ጨረስኩ እኮ እየሰራሁኝ ነው። ኧረ አዎ። ዋ የዛን ጊዜ የማይመጣሽ ጊዜ ምጣቅላ ልጅ አልነበርሽ? በጣም ትገርማለህ። እንዴት ነህ? ደህና ናችሁ? ደህና እንጂ ሰላም በሉት። ሰላም በሉት። ምንድን ነው? አቅፎ ሊስመኝ ይፈልጋል እንዴ? ዋ የተለበለበ ግንዳ የሚመስለው እንዴት አይነት ደፋር ነው! ወዲህ በል ጓዝ እንጫነልን። ሰማይ እኮ ስንትና ስንት ገንዘብና ንብረት ያዘቃ እኮ ብሎ ኮልኮሌ ኮተት አደረከው እንደዚህ አያ ላይ ምጭር ነይ ወዲህ ተመለሽ። ወዲህ በልማ መጣችሁ? አዎ መጣን አበይ። ነይ ወዲህ አንቺ። ማንኛቸው ናቸው? ኮሚናቸውን ለዩ። ማንኛቸው ናቸው? አንተ መጥፎ ነገር ተናግሬያለሁ እንዴ? እኔ በእናትህ አበይ ረታው አልገባንም እኮ ምንም ባልገባን ነገር እኮ ነው። ደማችሁ ደመ ከልብ እንዳይሆን። ምንድነው ሜሪ? ምንድነው አንቺ? ለምንድነው ኋላ ተናገር እንዴ? ምንድነው አባቴ? ደማችሁ ደመ ከልብ እንዳይሆን። ልጄን ደፍሮ ያጨ ማን ነው ከእናንተ? ትሮጣለህ ብዬ ነው።
እፊትህ ላይ ያለው ላል የድካም ነው የፍርሃት? የድካሙን አባት ስትቆዩ ጊዜና ምን ገጠማችሁ ብለን መንገድ ልንወጣ ነበር። እንዴ አገር ቂጥ አይደል እንደ አባባ? ምን አላት ቅርብ አይደለችም ወይ? እኮ ነው ልጄ። ምነው ፈራኸውስ? አይ አባባ ጠላ ጠላ ከሰው የሚያጣላ ጠጅ ከሰው የሚያፋጅ ይላል ያገሬ ሰው። ነገር አዋቂ ነህና በል። የአገር ሁኔት ነው ታዲያ? አዲስ አበባ ነዋ አባባ። እናንተም ታወቃለህ ወይ? ምን አባባ አባቶቻችን የተውልን ምን ወግ ብቻ አይደል እንዴ? እውነትን ነው። አዋ ምን አለ ብለው ነው ሌላ ወግ ነው እንዳለ በሉ ተጣጠሙ። ምንድን ነው ስደደው በእውነት እግዚአብሔርን እንግዲህ እንዳትጣሉ። ምንም አልተቀየርኩም እኮ ልጄ። መቀያየርማ እስስትንስ መቼ በጃት አይኔ አመልጣለሁ ብላ ሳር ስትመስል የሀገሬ ገበሬ አብሮ የማጭድ ስሳ ያደርጋል። ለመሆኑ ሌሎቻችሁስ ትዳር ይዛችኋል ወይ? አባባ አዲስ አበባ ኪስ የምታጥብ ሴት እንጂ እግር የምታጥብ ሴት ከየት ትገኛለች ብለው ነው። የልጅ ቀለስ ሳይወደው አልቀረም። እውነቴን እኮ ነው አባባ፣ በእውነት ዷን ጨዋ ቢድሩኝ እንደው ምን አለበት? ለራስህ ብሎ የመጣ ሆይ እንደዛ እንኳን አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሉ ተነሱ። እሺ አባባ። እዛው አባትየው ራሳቸው እንደ ፍጥርጥር ቢያረጉ ይሻል ነበር። ራሽ በስመ አብ። ስማ አንተ ራሱ ብዙ ባትዳፈር ጥሩ ነው። እሺ ይሄ ቀልድ ምናምን ምንም ድርስ አይደለም። እንዴት ነው ደግሞ የተኛችው? እንደዚህ ይሻላል እባክሽ። ግድግዳው ላይ አንዳንድ ድንበር ዘለል ነገሮች ታይተዋል። እውነቴን እኮ ነው። ይገርማችኋል። ሊቢያ እያለንም እኮ እንደዚህ ነበር የምንተኛው። ሊቢያ የአባቱ ስም አደረገው። እኔ ደግሞ እውነቴን እኮ ነው። ስሚ እኛ እስክንሄድ ድረስ ያንን መሳሪያ ለምን የሆነ ቦታ አትደብቂው? ምን ያፈራህ እንዴ? እኔ እስካሁን ድረስ ከእናንተ ቤተሰብ ውስጥ ከጠጄ በስተቀር ጤነኛ ስላላየው። እንዴት ምን ማለት ነው? ለዛ ብዬ እባክህ ዝም ብሎ ነው ታየው። እንደ ሜሪ እዚህ አታድሪም እንዴ? ሲያስጠላ። ስሚ ምን ላድርግ? እኔ የምልሽ እንዴት ነው ዘመድሽ ቪናት? እንዴ ደግሞ እሷ ማማረች ማ ኧረ በእናትሽ እንጂ ስንቶቹን ባየሁበት አይኔ ደግሞ ችልኝ እንዴ እንጂ የምሬን እኮ ነው። በዛ ሞረድ እጇ ይሄው እግሬን ፈትጋው እስካሁን እየተለበለብኩልሽ ነው እንዴ። ተቃጠልኩ። በስመ አብ። ኧረ እኔ ዝም ብዬ ነው። ድንግል እንደዚህ ከሆነማ ጠንቅር ብሎ ይቅርብኝ። ስንት ሊፍት ወርጄ ወጥቼ የተገረዝኩት እኔ እንትን መጫወቻዬ ነው እንዴ? አዲሴ እንተዋወቃለን። ሳሾፍ ነው ከዛ ሊቢያ ምን
ውይ አረ ልጅ ጠላው አናቱ ላይ ሳይወጣበት አልቀረም። ውይ አፈር ብላያ ምንድን አረ በማርያም ምንድን ነው ውይ ምንድን ውይ ዝናቡ ስማ ዝናቡ አቤት በረቱ እኮ እዛ ጋ ነው እዚህ ጋ ያለው በረት የእናንተ በረት እማደል እኮ እዚያ በረት ከብቶችን እያመሰች ስታስቸግር ጊዜ በዚያውም ትንፋሿ ይሞቃቸዋል እዚያ ሰር ያለኝ አበይ ነው እና እዚህ ልታደር ነው ቅር ተሰኛችሁ? አረ ችግር የለውም ዝናብዬ፣ በቃ ችግር የለውም። በቃ አስቀምጣትና ሂድ፣ ችግር የለውም። ስማ ዝናቡ ዝናቡ አቤት እዚህ አካባቢ እንዴት ነው አውሬ ምናምን አለ እንዴ የት ይጠፋል ብለህ ነው እርድ ስለነበረ ደምሽቷቸው ጅቦች ይሆናሉ ጅብ አለ እንዴ በሩን ልሸቅጠው ወይ ተው እኛ ሸግጧለን ተው ችግር የለም በሉ ደህናችሁን ይደሩ እሺ ደህና ነን እሺ ደህና ደሩ አሚን ስማ እጇን ግን ለምን እንደላኩልህ ባና በሜሪ ፋንታ እኮ አቅፋት እንድታድር እኮ ነው። በስመ አብ ግፈኛ ናቸው። በላው ደግሞ እቺንም ማስረግዝና በረት ለበረት አያቷን ፍለጋ አከራተን። አንተ መቼም መቼም ጅቡ ቢገባ ከኛ ፊት እጇን ነው የሚበላት አቀድሞ ዙር ልስማ እንዴ ነገር ምኑን ምጥ ነው እንዴ? እዚህ ከጀርባ በኩል አለ። ቆይ ትንሽ ተጫወት አይልሽ። ስማ ደግሞ ስጨርስ ውሃውን ልቀቅበት፣ አጨመላልቅ እንዳትወጣ። ሰው ከጎን ጋር አድርጌልሃለሁ። ሜሪ ምን አሉሽ አባት? ገና ትናንት አይደል እንደ መጣ ነው። እኔ ራሱ ከነጋ መቼ አገኘሁት? ወይኔ ምን የሚሉኝ ይመስልሻል ግን? እንጃ ካለ አባዬን ባህሪ መገመት ይከብዳል። እሺ በቃ
3004 3005 ስማ ተሳሳትኩ እንዴ? 3007 እዚህ ምን ስማ አንተስ በሰብሰብ ስማ ካሌብን አይተዋል? አላየሁትም። ያት እስኪ በእናትህ እዛ መቼም አልቻልክም። እስቲ እዚህ አንድ ፈልፈላ ጥበስና ተለማመድ። አያት እስቲ እሰይ የኔ ልጅ እሰይ። ኧረ እሰይ የኔ ልጅ እሰይ። ቆንጆ ናት። በርኩኝ ናት። ተባረክ፣ ሺህ አድርግሽ፣ ዘርሽ ይብዛ። ተባረክ። እሱ ያመጣልህ ግን በጣም ይበልጣል ከኔ። እንዴት ያለው ጋቢ ነው ወይ? እንዳለበሳችሁኝ አልባሽ አጉራሽ አያሳጣም። ማን ነው ጋሻዬ? እስቲ እነይን አንዴ ወዲህ ነው ይበላትማ። ጠጅቱ፣ አንቺ ጠጅቱ፣ አዳሩስ እንዴት ነበር? በጣም ቆንጆ ነበር አባቴ። ድረስ ስማም ቁንጮቹ አባባ ቤቱ ሲሰራ እንዴ ነው ጭቃ መርገዋል እንዴ? መግቢያ መውጫውን ሁሉ እኮ ነው የሚያውቁት። ይገርሞታል። አንዱማ ይኸው እጄን እንዲህ ጠንፍሮ ጠምዝዞ ይዞ እኮ ነው ሲቦጠቡጠኝ ያደረው። ወልጫው ታዲያ አይ ልጄ አዲስ አበባን ያውቋታል አባባ። ይገርሞታል። ለእንደዚህ አይነት ነገር እኮ በየሱቁ ነው በቃ ዲዲቲ፣ ፊሊቲ፣ ዲቪዲ፣ ቪሲዲ ምናምን የሚሸጥ። እውነትህን ነው በእውነት ጠሩኝ አቤ። እናቴ ያው ጋሻዬ ናኑታና አልባታል ሶራይ አልባታል ወተቱን አምጥላቸው እኔ ዛሬ ከተሜ ሰው እሳት የነካውን ነው የሚሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ አባባ እሺ። ብሉ እንጂ። እሺ አባባ ይሄን እኛ ሀገር ብላክ ፎረስት ዋይት ፎረስት እያሉ ስንት እንደሚያስከፍሉን ባዩ። እናንተ ብሉልኝ እንጂ እኔ በቅርጫት ሙሉ አመጣለሁ። ብላ እስቲ ጌታ ብላ፣ በደንብ ብላ። ምግብ አይደል እንግዲህ አባትሽ መላእክተኛ ሰዶ እንደነበረ ታውቃላችሁ። የድርሻህን አይተህና አመዛዝነህ እንዲሁም መርምረህ ይሆንም እንደሆነ አይሆንም እንደሆነም ጣፍልኝ ብሎኛል እና እዚህ በምሰነብቱበት ሰሞን ምግባራችሁንና ጠባያችሁን እያየሁ ምላሽን እጥፍለታለሁ። በእርግጥ መልእክቱ ለልጃችን እጮኛ ብቻ ቢሆንም ቅርንጫፉ እንደ ዛፉ ነውና የእናንተንም የቅርንጫፎቹን ምግባርና ጠባይ መፈተሹ አይቀሬ ነው፣ ግድ ነው። እንግዲህ በሀገራችን ወግና ባህል ሴት ልጅ ከነ ንጽሕናዋ ወንድም ከነ ጨዋነቱ ሲሆን ነው መልካም። ታዲያ የእናንተስ እንዴት ነው? ኧረ አልተነካም አባሳሉ እንዳለ ነው። በዚህማ አይጠራጠሩ። በእውነት ሸፋፍነን እያልኮት እንዴ! እውነት በዚህ አይጠራጠሩ። አይኔ ምነው አንገትሽን ሰበርሽሳ? አይ አቤ እኔ እንኳን አይደለሁ።
እግዚአብሔር ያክብርሽ ልጅ ብሩክ ሁኚ። እኛ እኮ ንጽህና ሲሉ እኮ እንትን መስሎን እኮ ነው ማለት ሻወር ምናምን አለ አይደለ እንጂ እኛ ምን አንቺ ቆይ አይደለሽም እንዴ? ይበቃል። ወንድ ልጅ ውሸታምና ልግመኛ ሲሆን እኔ አልወድም። ከእናንተ አፍ ልስማው ብዬ ነው እርት መሆኗን አባቷ ጥፎልኛል። አያቀል ያወጣ ቁራን አንቺ ግን ምን እያደረግሽ ነው? ካሌብ እኔ አቤን መዋሸት አልፈልግም። ኧረ እባክሽ ከመቼ ወዲህ ነው አንቺ ደግሞ መዋሸት ያቆምሽ? እናንተ ማታውቁት ነገር አለ እና መናገር የለብሽም። እኛ ማንንም ብለን ነው እዚህ ድረስ የመጣ ነው። እሺ እናንተ ራሱ ታስቡት። አቤ እያወቀ እኔ ደግሞ እዚህ ጋር ባዋሸው አይደብርም እንዴ? ስለማርገዝሽ እንደሚጻፍላቸው ታውቂ ነበር? እንደሚጻፍለት አላውቅም፣ ግን ያው ሊጻፍለት እንደሚችል ገምቼ ነበር እኮ። ስለዚህ እውነት የተናገርሽው ራሱ እውነት ለመናገር ፈልገሽ ሳይሆን እንደሚያውቁ ስላወቅሽ ነው ማለት ነው። አዲስ ግን በእናትህ ምን አይነት ባህሪ ነው ያለ? አንቺ እንዲህ አይነት ጌም አይደብርሽም? በእናትሽ በቃ በእናታችሁ በቃ በእናታችሁ እንዴ ጨረሻሽ ነው። ኧረ በእናታችሁ እንዴ አሁን ያለፈው ሁሉ አለፈ። ከዚህ በኋላ ግን ወደፊት ስለምናደርገው ነገር ብቻ እንነጋገር። እባክህ ይሄ ደግሞ ምንድነው የሚለው? በእናታችሁ አንዴ ነገሩ እንዲህ ከተበለሻሸ በኋላ ምንድነው የምንነጋገረው እንዴ? ሰውየው ራሱ ድንገራ አይደል እዚህ በኋላ በውሸታ የሚያነቡ በቃ ሁሉም ነገር ብልሽት አለ ማለት ነው አይደል? እንዴት ሆኖ እንደሄዱ አይታችኋል? እሰይ ደግ አደረጉልኝ። አንተማ ገና ለገና ወደዳለሁ ብለህ ጋቢ ተሸክሜ ደስታሽቃብጥ ምን አለ ለኛ ራሱ ብትነግረን። እኔ ራሴ ለጠጅዬ ለእግሯ ማለስለሻ ኮንጎና ቫዝሊን ይዤላት እመጣል ነበር። አንተ ደግሞ ምን ቀልድብህን ቦታ ታታ እድሏን በላ። አዲስ እንትን የሚለውን ፊልም አይተዋል? ምንም አይተዋል። እንዲሁም አሜሪካኖች እርስ በርስ የሚዋጉ ዘግድንግድ ፎርስ ካለኝ በእናትህ አላየኸውም? የሆነ በቃ ቦታው እንዴት እንደሚያምር አይተዋል? በእናትህ መፈጠርስ እኮ እዛ ነበር። እሺ በእናትህ እዛ ነበር። በእናትህ ሞት ሜሲ ደግሞ ምንም በቃ ያልበላ ነው አይደል የምታውቀው? ስማ ይልቅ አንድ ነገር ልንገራችሁ። አባ ሳሉ ምን እንዳሉ ሰምታችኋል አይደል? በቃ ውሸታምና ልግመኛ ሰው አልወድም ብለዋል እኮ በቃ ገባ። ስለዚህ ካሁን በኋላ የሆነ ስራ ያዙናል። ስርስ አድርገን ቅርብ ብናደርግላቸው የሆነ ደግሞ መጠየቃቸው አይቀርም አይደል? ሲጠይቁን እውነቱን ከተናገርን በቃ እኮ አለቀ። በእናትህ ስንሴታው ታል ካሉ ራሱ እውነቱን ልንገራቸው ንገራቸው። ሐይቅ ላይ እሳት የነደደላት ስትወለድ ባልጋ መሬት ሳይነካት ክርስትና እናቷ ኪዳነ ምሕረት አቡኑ ሚላሉ አምጡን ባርካት በንራቷ ስጧ ሳይገባ ሰንበት የጠጅዬን እናት ባላክባሪ ናት። እባክህ አባቴ አንቱ ፍረዱኝ። እባክህን አባቴ አንቱ ፍረዱኝ። እባክሽን ጠጄ አንቺ ፍረዱኝ። እባክሽን ጠጄ ጠጅቱ አንቺ ፍረዱኝ። ደግሞ ጸልሰው እባክሽን ጠጄ አንቺ ፍረዱኝ። ቷና ቅፌ አንገቷን አቅፌ ቂጧን ሰረቁኝ። እናንተ ናችሁ እንዴ? እኛ ነን አባሳ። እኔ እኮ በምን እሳት አየሁ መስሎኝ። እዚህ አካባቢ ኧረ ምንም እሳት የለም። ጅላ አላየሁም።
እኔ እጅ ላይ ኧረ ምንም እቺ ትሆናለች አባሳሉ እቺ ናት አይዋት እቺ ናት እቺ ናት እንዴ ያስደነገጠች እቺ ናት አባሳሉ እዛያ ከሩቅ ሰዓት እሳት ትመስላለች አዎ ከሩቅ ሰዓትማ እሳት ነው የምትመስለው አዎ እንጂ ከቅርብ ሰዓትማ መብራት ናት አንተዬ እቺ ነገር ለሽማግሌ ማለፊያ ትመስላለች ውሰዷት አባሳሉ ውሰዷት ውሰዷት ምን ችግር አለው እንዴ ውሰዷት እሰይ የኔ ልጅ እሰይ እሺ አዛዲያ ጨዋታው እንዳይመልጣችሁ አትገቡም መጣን እንመጣለን አባሳሉ ትንሽ ንፋስ ነገር ፈልገን ነው ንፋስ ለመቀበል በጅ እሺ ስማ አዲስ አልባና ነው ማለት እንጂ ያለ ዋክ ግባ በለዬ እንዴ ናስኪ አቤት ዛሬ ጋሻዬ ማልዶ ወደ ገበያ ወጥቷል ሶራንም ሳልባት ነው ይሄ እና ሴቶቹ ቁርስ እስከሚያደርሱ ድረስ እኛ ሶራን እንለባት እሺ ሂድና አይኔን ግሬራውን ላክልኝ ብሎሻል ብለህ ይዘህና ግሬ የማለቢያውን ቅል በላት የማለቢያ ቅል አዎ ሄዳብኝ አባሳ መጣ ትንሽ ቆየ መሰለኝ እንትን እኮ አጋጥሞኝ ዛሬ እንዴ ምንድን ነው አባሳ ምን እንዴ ወገን አታየ ምን እንዴ ምን ላድርግልህ ምንድን ነው በአንዴ እንደዚህ ያልቃል? እንዴት ለኩሽ እንደመጣው ማለት ናይስ ብራቮ ሚሲ ናይስ አንተ እኮ ነው በእናትህ ላይተሩን ዝም ብለህ ሰጣቸው እንዴት ነው እቺ ኮን መጣችሁ ነው በቃ ወተት ነው የሚያሽላችሁ ቆይ አንተ አልችልም አትልም ነበር እሺ ነው ባለፈው ውሸታምና ልግመኛ አልወድም ስላሉ ነገር ወርተናል አይደል አሁን አልችልም ብል እያለመጥኩ አይመስላችሁ ደግሜ ነው የሚመስላችሁ
ድሮም የሚጣጣው ለእኛ ነው የሚተርፈው። ወይ ራሱ በቃ አልቻልኩም በላቸው። ምንድን ነው እንዴ? እችላለሁ ብዬ አመጣለሁ ብዬ እንዴት ነው እንደዚህ ማለት? ወይ ቆይ ለምን እሺ ጠጄን አልጠይቃትም? ትንገራቸው፣ ሄዳ ትንገራቸው። ምንድን ነው አማራጩ ታዲያ? ምንድን ነው የሚሻለው? ለምን እንደዚህ ነው? ምንድን ነው እንወቀውን ከሆነ ነገርን የማይሆን ከሆነ ይቀራል። በቃ የማይሆን ነገር ነው። አቦ ንገረን በእናትህ። ሂድም ምን አይነት ሰው አይደለም እኮ ሜሪ በቀደም ወተት ስቀዳ ይቻት ነበርና ወተት ከሚቀመጥበት ቦታ ወስደን አንሰጣቸውም ልላችሁ ነበረ። በኋላ ጣጣው ብዙ ነው እንዴ። ጠጂ ማጀት ውስጥ ውሃ ፈልጌ እኮ የሚጠጣ ውሃ ፈልጌ እኮ ኧረ ስጪ ልልሽ ብዬ ልክ ልጠራሽ ስል ነው የመጣሽው። እስቲ የሚጠጣ ስጪኝ እስቲ ትንሽ። ልሞት ነው እንዴት ጠምቶኛል መሰለሽ። በስመ አብ አቤት አበኝ ለማና ደዋ እሺ እሺ ትንሽ እንዴት ጠመቅሽ? ጣፍጥ መጣችሁ? በረቱ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። ቁጭ በሉ ቁጭ በሉ። ዛሬ መቼም እንደ ጋሻዬ ነው ያገለገላል። ተባረኩ፣ በሩክ ሁኑልኝ። ምን ችግር አለ አባሳሉ? እንኳንስ ሶራ ግመል ይታለብ የለ እንዴ? በቃ ሌላ ስራ ካለ ይዘዙን። እንግዲህ ከእንግዲህ እኮ የኛ የእርሶ ልጆችዎት ማለት ነው። ደግሞ ሶራ እንዴት አይነት ምርጥ ላም መሰለችው! እናት ማለት ናት በእውነት። ውይ በጣም በስመ አብ ገራም ነች ብያቸዋለሁ አይደል? አዎ ሌላ የሆነች ላም ናት። ይኸው ለእኔ ትኩሱን ወተት እጅልኝና ለእነሱ ሰዓት አስልኬላቸው። ኧረ ችግር የለም አባባ። በሉ ብሉ እንጂ አሁን ይሻላችኋል። በጣም ስንኩ በጣም ነበር እኔ ደነገጥኩኝ። አሁን ተሰጡ ይሻላችኋል። ተሰጡ አሁን እንዴ? አዎ ደግሞ ወተት እኮ ለአጥንት ምናምን ጥሩ ነው ይባላል። ሲጠጣ አስበው ከማይረባ የፈረንጅ መድኃኒት ይሄ ምን ሆንሽ? ኧረ ነገር ረክቷል። አንተ ይሄ ነገር ሙቀቱ ነው ታውቃለህ? ግሎባል ዋርሚንግ በስመ አብ አልተቻለም። ምን አላችሁ? ሙቀት ነው። ቆይ ስለ ሙቀት ነው አባባ፣ ስለ እሱን ያስረዳውታለሁ። ችግር የለውም። ጋደም በሉ እርሱ። ጠጅዬ እሱን ነገር ውሰጂውና ሌላ ካለ መልሰሽ አምጪላቸው። የባሰ ደግሞ እንዳያሟቸው። አንተ ወተት ነው መድኃኒታቸው ብላኝ የለ እንዴ? በቃ ውሰጂውና ቶሎ ትኩሱን አምጪላቸው ቀይረሽ። የባሰ ደግሞ እንዳያሟቸው። አለም እሺም አለም። በስመ አብ በቃ በዚህ ሙቀት የተነሳ እኮ አሁንማ አልቦ መጠጣት ቀርቶ እዛው ጡታቸው ላይ እንደ ጥጃ እንዲተቸክለን ልንመጣመጥ ነው ማለት እኮ ነው። በስመ አብ ጠጅዬ ቶሎ ፈጠን አድርጊላቸው። አለም በስ አንተ
እንዴ እዛው ጡታቸው ውስጥ ወተቱ እየረጋ ምን እንደሚሻል አላውቅም። በስማ እታለም ቶሎ በይ ጠጅዬ እኔ እናት ዲነችና በቃ ይሄን ሞክረው እምቢ ካለ ሆስፒታል ምናምን መሞከር ነው። ምን ይሻል ሙቀት እንደዚህ ምን እንደሚሻል አላውቅም። በስማ ወልደ መንፈስ ቅዱስ ተውት በቃ ልጆች። ከአቅም በላይ ለሆነ ነገር ሁሉ መተው ነው። ለእሱ እንተውለት ግደለ እውነቱን ወዴት አቤት ይባላል። ዓለም ሁሉ የሚነጋገርበት ነገር እኮ ነው። ጠጅዬ ፈጠና አድርጊላቸው በእናትሽ። ውይ እኔ እንጃ ግን እኔ በጣም ነው የተጠራጠርኳቸው። ምንም አላመንኳቸውም። በእናትህ እባክህ ጥንት አይባንኑም ጥንት። እኛ እንደውም ሰማይ ወንዶች ነንሽ ወንድ የመጨረሻ ወንዶች ነን በል እና በዚህም በዛም ብለን አሳመናቸው። በቃ ወይኔ መጀመሪያ ግን እንዴት እንደደነገጥኩ ልቤ ነው ስንጥቅ ያለው። እሺ አንተዬ ቲጂ በስመ አብ ወልድ መንፈስ ምን ነው አቤ ኧረ የልጁ እግሩ ጋር እኔን ነው መሰል አምር ላምርቲን ከባለላ አየሁት። የቅድሙን በአምኑ ኖር ይሄን ያዙን ነበር እንዴ? ረጋ በላ አዲስ ቆዳውን አባሳሉ ፈልገዋለሁ ብለዋል። እሺ ይሄው በቃ እዚህ ጋር ኖ ቋንጃውን አይደል ከዚህ ጋር ነው የሚገባው። ገብቷል? ናይ አዲስ ልክ ነሽ። ልክ ነው። ምን መሰለህ አሁን በለዚህ ወድቀውን ዘርግፈል ተውጣው ነው እንዴ? ይሄው ለዚህ ጋር ለዚህ ነው። አባየረነ ግን ቆዳውን አበላሽ። ቆይ ቁጭ በላል። አገራቸው እንደዛ ይሆናል የሚያርዱት። ተዋቸው በቃ ቁጭ በል። እረሳችሁ? በጣም እየሰራን እስቲ በቃ አለቀ። እስቲ ይሄው አገራት ለማን ትታችኋልና ወይስ ወበዞች እንዲህ ነው እንጂ ከሆነ አይቀር ድንቅ ነው። ወይስ እስቲ ማን ነው ከእናንተ አሁን የሚመልስልኝ? ምንድን ምን አባ ዶሮ ስንት ብልት አላት? አባሳሉ ደግሞ ስንት ይኖራታል? ያው አንድ ነው። አንድ። ታዲያስ ሌላ ምን አላት ብለው? ጎበዝ በሉ የኔ አንበሶች እጃችሁን ተጣጠቡ። እሺ አባ አባሳሉ ይሄ ነገር እኮ እኛ ሀገር ካምፋየር ነው የሚባለው ነው። አረገረ እንዲያው እኮ ከመጣችሁ ጊዜ ጀምሮ ስለ ከተሜው ወግ ታወጉኛላችሁ እንጂ እንዲያው ባተሌ ሆኜ ሰነበት። እስቲ ዛሬ አውቁኝ። ዓለም ተለዋውጧል አባሳሉ። ይገርሞታል። እንዲህ ተገለባብጧል። ምን ሆኖ ልጄ? አዲስ አበባ ይገርሞታል። ለሰከንድ ረፍት የላት። ለሰከንድ እንዲህ ቁጭ ተብሎ ሊዋል አባሳሉ እንቁላል እንዲህ ብሎ ማየት ቀርቶ እንዴ ከርቀት ነው በማይክሮስኮፕ ልክ እንደዚህ የሚታዩ እና ያዲያ ሁለት እንቁላል አንዴ ነው የምታዩ ወይ እንዴ? ዶሮ ማስወረድ በጀመረችበት ወቅት እርሶ ስለ እንቁላል ያስባሉ አባሳሉ? ሳሌላ ለግድ እንደ ሰው ታዲያ ጉድ ነው ጉድ። እሳቱን አንድ ጆስቲን ብርዱ መቼም ሌላ ነው። አባሳሉ ትንሽ ጊዜ ቢቸገሩ ነው። እኔ
እያለሁ አሜሪካን ሀገር ደርሼ ስመለስ መሀል አዲስ አበባ እምብርቷ ላይ ምን የመሰለ ግራውንድ +1 ፎቅ ቤት እሰራለሁትና ይገላገላሉ። እዚህ ምን ጎሎብኝ ልጄ? እንዴ አባሳሉ እዚህ ምን አለ? አሁን ለምሳሌ እኔ 3 እህቶቼ አሜሪካን ሀገር ናቸው ያሉትና ከመቼ ሄደው መቼ ቤት እንደሰሩ መቼ መኪና እንደገዙ መቼ እንዳለፈላቸው ቢያውቁ በቃ በጣም ነው የሚገረሙ። የታታየ ልጅ ያገባች ጊዜና አቤም እኮ ፈረንጅ ሀገር ሄደው ነበር። እንዴ አሜሪካ? እንጃ እኔ አገሩን እንኳን አላውቀውም። እንዴ አባሳሉ እርሶም ይዋሻሉ እንዴ? እስካሁን ለምን አልነገሩን? መቼ ጠየቃችሁኝና? ቆይ ሸረና ተመለሱ? ምን ነው አንተ ተመልሼ ማን ነው ያልከኝ ቤት ሰራለሁ አላልከኝም ወይ? ከጠረፍ ጠረፍ የምንንከራተተው እዛ ለመድረስ አይደለም። አሲዳማ እነይ አሉ እንግዲህ በጊዜ ልግባና አረፍ ልበል። እናንተ ተጫዋወቱ። ደህና ደሩ። እሺ እንግዲህ ደህና ደሩ። መልካም አዳር። ስማ ዛሬ እኮ በእናትህ ፍግት ነው ያለው። በእናትህ በል እንግዲህ ቀምቀም እናርግና ቁንጮች ይጠብቁናል። የኔ ጌታ ገብተን እንደምን ለግስ መቼም አንደኛችንን ቀይ መስቀል ሆነናል። ተመክነዩ ላይ ሊሆን መስለ በሴቱ ኦሞ አይግንቱ ወሰድዎ ቤተ ውስጥ ቤተ ጣወቶ ማስተር ዋስተራዩ ምንድነው? ዝናቡ ምንድነው? ኧረ በእናታችሁ ምንድነው? እንዴ ዝናቡ ምን አጠፋው? ምንድነው? በእናታችሁ ኧረ በእናታችሁ በእናታችሁ ምንድነው? ቆይ እኔ እኮ አልገባኝም። ልቀቀው በመጀመሪያ ልጃችን እሺ ልቀቀው እያሉ ነው። ልቀቀው ማተቢያ ላስርሙና ምንድነው? ቆይ የመጽሐፍ ስም ማን ነው? የክርስትና ስም ማን ነው? የክርስትና ስም ማን ነው? ተናገር። ኧረ በእናትህ ልቀቅ ካሌብ በል ልቀቅ። ልቀቀው ልጃችን ልቀቅ። በወልድ በመንፈስ ቅዱስ ይዣለሁ። ልቀቅ ካሌብ ልቀቅ። አመድ ላመድ ታንጓለዋለህ ልጃችን። በል ተናገር። በል ማተብ ሰር ልቀቅ። ልቀቅ ልቀቅ ካሌብ ልቀቅ። ልቀቅ ልቀቅ ተናገር። ልቀቅ ምን አለ ተናገር። ወይኔ እስማ ምን ግን እግዚአብሔር ነው ያወጣኝ። በእናትህ ሲጋራ አምጣ እባክህ። አንተ ግን ለምን እሷ ፊት ለኮስክ? ማን እንዴ? ማን እሷ ፊት ለኮሰ? አጎንብሼ ስለኩስ አይደል እንዴ እሷ ከጀርባ የመጣች እንዴ? አባሳሉ ሲጋራ ማጨስ ናወቁ እንዴ? ይሄ ደግሞ በጣም ምትገርም ሰው ነው። አንተ ደግሞ የኔ እንደዚህ መሆን ምንም አያስጨንቅም አይደል? አይ ሰላም ነው። አቤ እኮ ቁርስ ከበሉ በኋላ ጥሪያቸው ብሎኝ ረስቼው ነው። ቅድም ግን እንደዛ አስጮህ ነበር። መቼ? ምን አልሰማሁም ለማለት ነው። እንኳን እዚሁ ግቢ ውስጥ ይቀርና አዲስ አበባ ድረስ ይሰማል። አሁን እኮ ነው ጠጄ ነገረችኝ። አንተ ሱንተ ላይተሩ ጌታ መጣሽ ያማል እንዴ? ይልቅ አቤ እየፈለጋችሁ ሰማ
እኛ ማንም ብለን ነው እዚህ ድረስ የመጣነው? እንዴት ነው የምትሆነው? እያያት ነው እንዴት እንደሚያደርጋት ንገረኛ። እንደውም በቃኝ። አሁን ወደ ሀገር አንተ እንደፈለገ የምሩን ነው ልጅ እኮ ለዛ። ኧረ በእናትህ ረጋ ብል እንዴ። አዲስ ምንድን ነው? ብንፈለግ አብረን መምጣት ይችላል። አዲስ ኧረ በእናትህ ረጋ ብል ምንድን ነው? በቃኝ። ብንፈለግ አብረን መምጣት ይችላል። በኋላ በጣም ለራሴ ልቀቅ። ሰማዩል ስለለመንከኝ ነው እንጂ አልመለስም ነበርሽ። በቃ ዋናው መለስ ነው። ና በቃ ዋናው ደግሞ ልንገርህ አይደል መሄዴ ደግሞ አይቀርምሽ። አንተ እኔ ለአንተ ብዬ ነው የተመለስኩት። ስለለመንክ ይገባል አይደል? ዛሬም ዝናቡ የለም እንደ አባሳሉ። እኔ ደክሞኛል። እኔ በጣም ነው የደከመኝ። እኔ እኮ አንተን አላልኩም ልጄ። እኔ የክርስትና ስም ማውጣት የኔ ስልጣን ባይሆንም እኔ ጳውሎስ ብያለሁ። አሉ እኛ ነኝ ጳውሎስ ጴጥሮስ ምናምን በስሜ እንደይ ቅድም አስቀምጫት ያልኩሽን ዕቃ ይዘሽልኝ ነይማ። እሺ ፈጠን በይ እናቴ። ጳውሎስ። አቤት። ቆየኝማ። እንካማ እችን ይዘህ ግባና አረፍ በለኝ። ጋሻዬ ነው ትናንትና ከገበያ ሲወጣ ፈልጎ የገዛ ምን ግባ ልጅ ግባ፣ እንዳትጎዳብኝ እኮ ነው። ግባ ሂድ ሂድ በል ሂድ። በሉማ እንግዲህ እስቲ ወዲህ በለውማ፣ ቀንበሩን ስጠኝ ልጥመዳችሁ። ምን ችግር አለ አባሳሉ? እኛ እናርሳቸዋለን። የለም ልጄ፣ ይልቅ ቀንበሩን ስጠኝና ባይሆን ጠመጃቸው ነው። ግድ የለም አባሳሉ፣ ይሄንን እዚህ አንገታቸው ውስጥ ከቶ ማረስ አይደል እንዴ? በሬቹ እኮ ነው የሚያርሱት። ምን ችግር አለ አይደል? ኧረ ምን ችግር አለ አባሳሉ? እንዴ እንኳን ሄሊኮፕተር ይገጣጠም የለ እንዴ? እኛ እኮ የከተማ ሰዎች ነው ካላችሁማ። ድንቅ እንግዲህ ጥሩ ነው፣ መልካም እንግዲህ እናንተ ካላችሁልኝማ እኔ እዚህ ታችኛው ቀ እንዴት ያሉ አስተዋይ የሆኑ አሊም የሆኑ ሼክ ወዳጅ አሉ። እሳቸውን ጠይቄ ልምጣ። ያዝማ። እሺ አባት ያዝ። ቶሎ መለሳለሁ ዛሬ። እሺ አባት። እሺ አብይ። አይታንጂ እና ቆይ ግን በላንስ ሲጠመቅ ብላለ እኔንማ ሊያዙሽ እኮ ነው ያለኝ። ኧረ የሱንማ ታይታንጂ አዲስ ግን እንደዚህ ሆኖ በጣም ነው የሚገርመኝ። ታውቂያለሽ እንዴት እንደሚያሳዝነኝ። አገሳ ያው የገበሬው ቲማሙ በሬ
በስማ ለመጀመሪያ ጊዜ ክብሪት አንተ ጋር ነው በሰው አረሰው ጀግና ገበሬ ተብዬ ጊነስ ቡክ ላይ መመዝገብ አለብኝ። ወንድ ነኝ ወንድ ነኝ። ትራክተሩ ይመጣ እንኳን እኮ እንደዚህ ነው አኮረዝ አድርገው የመጨረሻ ያስጠላል። ይልቅ ምን እንዳማረኝ ታውቃለህ? እዛ ጥላ ስር ይታያል። እዛ ጥላ ስር ግሪን አጠላልፌ ዱቅ ብዬ ቀዝቃዛ ኮካይን አድርጌ በስቼ እንደ ሪዲንዳን ጭንቅላቴ ላይ ሰንደሌን ሰካ ሰካ አድርጌ ዱቅ ብዬ መቃ በስመ አብ። ይልቅ ቲቲዬ እንዴት እንደናፈቀችኝ የኔ እናት በስመ አብ አይኔ ላይ ነች። ቲቲዬ የኔ እናት አዲስ የኔ ጌታ አንተ ከሄድክና ከተለየህን ቀን ጀምሮ አንተን ማሰብ ማቆም አቅቶኛል። ስበላ አስብሃለሁ፣ ስጠጣ አስብሃለሁ። ሻወር ቤት እንኳን ሆኜ አንተን ነው ማስበው። ለምን እንደሆነ አላውቅም። ሌላ ሰው ማሰብም ማየትም አስጠልቶኛል። አዲስ በአንድ ጊዜ ካንተ ያሳየኝ ፍቅር ምን አይነት እንደሆነ አላውቅም። ሰው ስለ ፍቅር ሲያወራ አይገባኝም። አሁን ግን በራሴ ደርሶ አየሁት። እስክትመለስ በጣም ቸኩያለሁ። አፈቅርሃለሁ። ሜሪ ግን ድንገት አባሳለሁ። አይሆንም ብል ምንድነው የምናደርገው? ለምን አይሆንም ይላል? ትልቁ አባባ እኮ በጣም ጥሩ ሰው ነው። ምን ነው የፈራው ነገር አለ? አረ እንዴ ምን የሚያስፈራ ነገር አለ? እንደው ድንገት ቢሉ ይሄ ነው እንጂ እኔ የምልህ አባባና ማማ ከመጋባታቸው በፊት ትልቁ አባባ እንደፈተናቸው ነግሬህ ነበር። ኧረ አልነገርሽኝም። ስሚ ጠጂ እንዴት ነው ግን እዚህ ሀገር ድንግል ምናምን የሚባለውን ነገር እንደ ትልቅ ነገር ነው የምትቆጥሩት? አዲስ አበባ እኮ ብታይ የተለመንም ምናምን ነው እንትን የምንለው። ኧረ እንዲያ ነው። አንቺ ራስሽ ግን ይሄን ሁሉ ጊዜ ተሸክመሽ አይከብድሽም? ከበር እኮ ነው አንተ ለንጉስ ዘውዱ ከብዷል እንዴ? ኧረ እኔ ለራስሽ ብዬ ነው አለ አይደል የሆነ ቀን ከትምህርት ስትመጪ ጠብቀው ያሰቃዩ እንትን ከሚሉሽ እኔ ልተባበርሽ ብዬ ነው በወንድማይነት እንጂ ሚሳሉ ሊጣተናል እንግዲህ ወንድነኛ ላይ ምጣና ይሞክራል አለከስከስ ዳላነዱ ብሮ
እናንተ ቤቶች እዚህ ቤት ዋ ማነው? እናንተ ቤቶች ማነው? ምንድን ነው የሚለው? ማነው? አበይ እናንተ መኪናይቱን ታቆማችሁበት ቦታ ዛሬ ባታ ንግስ ስለሆነ ማልደን ሰዓታት እንድንቆም ንቁ ብለዋል። ከቻርስ አሊ እንደባለፈው አስሮ ይዘው ሲሄድ ኧረ በእናትህ ታስፈራራኛለህ እንዴ? እንዲያውም አልሄድምሽ። መጨረሻ ሲገኝ ስማሜስ ሹፋት ከቻለችል ላናግራት። እስካሁን እዚህ ነህ እንዴ? እሺ ምን ልበላት? በቃ በሰንበት ስራ ትሰሪያለሽ እንዴ ምናምን በላት። እኔ እኮ እፈራለሁ በጣም አዲስ በእናትህ አብረን እንሂድ። አረ እባክህ ፈሪው እንዳይመቻቸው። ሂድና ሄፕ በልባት። ልበልባት? አዎ ስሚ አንቺ ይኸው ነይ ብዬሻለሁ። አንቺን እኮ ነው እንዴ ነይ ብዬሻለሁ። ሰው ሲጠራሽ ትንተባረሪያለሽ? ስምሽ ማን ነው? እንጃ እኔ ምን ያለው ነው አየ እንደ አዲስ አበባ ልጅ ስልክሽን ቤት ቁጥርሽን መጠየቅሽ ምን ልትይ ነበር? አንተ እየተወኝ እስቲ እንደውም ስምሽን ካልነገርሽኝ አለቅ። አንተ ልቀቀኝ ትላለህ። አያዋ
ጨከን አይዞት በአንድ ሳምንት ውስጥ ነው ጨርሶ የሚሻለው። ተባረክ፣ እግዚአብሔር ይስጥህ። ተባረክ። አያበ ጠለፋ መስሎኝ ማይተኩስ ነበር ብለው ነው። አውቃለሁ ልጅ፣ አውቃለሁ። አይዞሽ ይቅርታ ዝናቡ፣ ይቅርታ። ዝናብ አሁን አንተ ያደረገው እኔ ብሆን አላደረገው፣ እኔ ብሆን አላደረገው። ወንድሜም አይደለህ እንዴ? አቤው ዋርካው ስር ይፈልጋችኋል። አባሳል ጥፋቱ የኔ ነው። እኔ ነኝ ጥፋተኛ። እኔ ስለ ጥፋታችሁ ልቆጣችሁ አይደለም የጠራኋችሁ፣ የፈተናውን ውጤት ልነግራችሁኝ። የኔ ፈተና እንደ ዘመናዊ ፈተና አይደለም። አየህ፣ ፈተና ውስጥ ከመግባትህ በፊት ሁለት አማራጭ ነበር። አንደኛ ሁሉንም እንደማትችል ተናግረህና አለመቻልህን አውቀህ መማር ሲሆን፣ ሁለተኛው ደግሞ ሁሉንም በትክክል አውቆ ያወቁትን ሰርቶ ማሳየት ነበር።
አንተ ግን ሁለተኛውን መንገድ ስለመረጥ በእውቀት ተማምነህ ተፈትነሃልና ፈተናህንና ውጤቱን እነግርሃለሁ። ወተት እንግዲህ በሀገራችን ወተት የሀብት የባለጠግነት ምሳሌ ነው። እናም ላሟን እንድታልብና ወተቷን እንድትጠጣ ሰጥተንህ ነበር። አንተ ግን አጠገብህ ያለውን ትኩሱን ወተት በመናቅ ሩቅ ያለውንና ያደረውን የሰው ድርሻ ተመኝተሃል። ተመኝተህም አልቀረ ወስደሃል። ግን ያንተ ስላልነበረ ተበላሽቶ አጋልጧል። እንግዲህ ፈተና አገር ውስጥ ያለውን የሞላ ሀብት ሳታስተውል የሰው ሀገር ሀብት የራስህን ድካም ውጤት ሳይሆን ሰው የደከመበትን ጥሪት የምትከጅል መሆኑን ያሳያል። ስለዚህ ነገ በትዳር ሕይወትህ ላይም ያንተ ያልሆነን ሀብትና ያንተ ያልሆነችን ሴት መከጀልህ አይቀሬ መሆኑን አሳይተህናልና ወድቀሃል። ቆዳ እንግዲህ ቆዳ የፍየል አልያም የበግ ሲሆን ለብራና ለአጎዛ ይሆናል። የአንበሳና የነብር ቆዳ ከሆነ ደግሞ የጀግንነትና የክብር መገለጫ ይሆናል። የበግን ሥጋ ከቆዳ መለየት ጥበብ፣ ብልሃትና ትዕግሥትን እንደሚጠይቅ ሁሉ አንድ ወንድ በትዳር ሕይወት ለመዝለቅ እነዚህ ሦስቱ ነገሮች ያስፈልጉታል። አንተ ግን በድፍረትና በቸልተኝነት ክብር የሆነውን ቆዳ ስትበሳሳው ትዳርህንም እንደዚሁ በድፍረትና በቸልተኝነት ችግር ላይ በመጣል ክፍተትና ቀዳዳን እንደምትፈጥር አይተንብሃልና በዚህም ወድቀሃል። እርሻ በሕይወት ይመሰላል። ጥንዶቹ በሬዎችም እንደዚሁ በጥንዶቹ ተጋቢዎች ይመሰላሉ። ቀንበሩ ደግሞ ትዳርንና በትዳር ውስጥ የሚመጡ ፈተናዎችንና ችግሮቹን በመሸከም ይመሰላል። ሞፈሩ ደግሞ ገበሬዎቹን ትክክለኛውን መስመር የሚያስይዘው ሲሆን እሱም በቅዱስ ቃሉ ይመሰላል። ገበሬው ደግሞ በፈጣሪ ይመሰላል። አንተ ለፍቅር ስትል ቀንበር ተሸክመህ እንደ በሬ ሆነሃል። ሕይወትህን ትክክለኛውን መስመር የሚያስይዘውን ቦታ ደግሞ ለጓደኛ ሰጥተሃል። ስለዚህ ሕይወትህ በሰው የሚመራ መሆኑን አይተንብሃል። ትዳር ውስጥ ከሁለቱ ጥንዶች ውጪ አምላክ ሲታገልበትና እንደ ሹርባ ከሦስት ከተጮረበ ጠንካራ ይሆናል። እናም ሰላም፣ ፍቅር፣ መሥዋዕትነት አብረው ይኖራሉ። ከሁሉም ይልቅ ፍቅር ትልቃለች እንዳለው በሬ የሆነ ፍቅርህን አሳይተህናልና ፍቅር ከሁሉም ይልቃል ብለን ሦስተኛውን ፈተና አሳልፈናል። እንግዲህ ይኸው ውጤቱን ሰምተሃል። ለአባቷም የምልከው ይህንኑ ነው። ነገ መንገድ ግቡ። እግዚአብሔር በቸር ያዝባችሁ።
አባሳል ዛሬ በተፈጠረው ነገር ተቀይመዋል? ለምን የዘራሁት ዘር ዛሬ እንዳፈራ ጋሻዬ እንደ መድኃኔዓለም ሕይወቱን ሰጥቶ ቢያሳየኝ አኮራኝ እንጂ አላስቆጣኝ። በእርግጥ ያስደነግጣል። ግን ነገር እያበቃኝ ካሌብ፣ እኛ ጋርም እኮ ቢሆን የማንክደው ስህተት አለ። ግን የሚገርም ነው ታውቃለህ። እንዴት አድርገው ይህን ሁሉ ነገር አሰቡት? በእናትህ ግን የሆነ ነገር አረገለ ማለት በእኔ ሀሳብ መስማሙ ከሆነ ማለት ሌላ ነገር ሳናጠፋሽ ልክ ብለን ነገራችን ጠጄ ነገር አባሳሉ እንደማን ነገራቸው። እሺ መሻገሪያ ሆነ መሻገር ጠፋኝ። አይኔ ነይ ይኸው ለአባትሽ የላኩትን ቡስጣ አደራ ልክ እንደ ገባሽ አደራ ስልሽ ና አንተ ጸሐፊ ናስ ይህ እኛ አሁን የምናነበው አባቶቻችን የጻፉልንን አይደል? እንግዲህ አንተም ነገ ልጆች የሚያነቡትን ጻፍ። እምልህ ገብቶሃል አይደል? አይገለህ አይዞህ፣ ሁሉም ይገለጥልሃል። አትስጋ። አይዞህ
ጳውሎስ አቤት ና ይኸው አየህ ልጆቻችን እንዲማሩ ጨለማችንን እንዲያበሩልን ወደ ከተማ ላክናቸው። ግና ሁሉም እዚያው ብርሃን አለበት ከተማው ቀሩ እንጂ አንዳቸውም ጨለማችንን ለማብራት አልተመለሱም። ልብ በል እንግዲህ ደህና አይደብራችሁም እንዴ? በእናትህ እዛ ጋር ያሉት ልጆች ከቅድም ጀምሮ ፍጥጥ ብሎ የሚያዩ ሰው ፊት ጥልበት እንኳን አይገባም። በእግዚአብሔር አዲስ ዛሬ እንዴት ነው ነው ሲናወጥሳ ቅጤን ወጣ አድርጉ ራስካውን እንደዚህ ማለት ነው። ዛሬ አንተ ልጅ ነገር ሆና ባለፈው ምን እንደሆነ አንድ ጓደኛዬ ቦይፍሬንድ አግኝቼ ዛሬ አብረን ካልወጣን ሞቼ ይገኛለሁ ብሎ አልወጣንም መሰለህ? ወይኔ መኪናዋ ስላላየሃት ምን የመሰለች ቤት አለች መሰለህ? በዛ ላይ ትዝ ይልሃል አትይም? ባለፈው አብረን የመሸንበት ቤት እዛ ገባንና ጠርሙስ ብላክ ሌብል አላስረዳም መሰለህ? ደግሞ ሁሉም እንዲሰሙ ይህ ለአንቺ ክብር ነው የተደረገ አይለኝም መሰለህ? አዲስ የጓደኛዬ እኮ ቦይፍሬንድ ነው፣ ግን እሱ ሊሳይወደኝ ብዙ ጊዜ እሱ ነው ደውልልኛል። እሷን ካሰስ አይኖቹ እኔ ላይ ናቸው። ካለ ወንድምን ለምን ቀረ? ምን ነው ዛሬ ቀዝቀዝ አለብኝ ትል ይሆናል። አየህ ባለፈው ያሳየው ጠባይና የጠየቁ ጥያቄዎች ሁሉ ዘመናዊ ነን የሚሉ አባቶች ለልጆቻቸው የሚመርጡበት አይነት መስፈርት እንጂ የኔ ባህሪ ሆኖ አይደለም። እንደዛ ሆኜ ስጮህና ስቆጣ እሺ በማለት ትዕግስትን እንዳስተውል አድርጎኛል። ገንዘብ ሰርታችሁ የምታፈሩት እንጂ የትዳር መስፈርት አይደለም። እንግዲህ ቶሎ ሽማግሌዎቹን ላክ። ምን ሆነ ነው? ኧረ
ተጋብታችሁ ከምታስለቅቁኝ በፊት ቀድሜ ልልቀቅ ብዬ ነዋ። ተቀየም ነገር አለ? አረ አባ ሳሉ ያሉትን ደግሞ ረሳችሁት እንዴ? በመሃላችሁ ማስፈልጋችሁ እኔ ሳሎን እሱ ነው ያሉትን አባ ሳሉ ዕውቀት ማለት በተግባር የሚገለጽ እንጂ የሚወራ አይደለም ይላሉ። ከጥቂት ቀናት በፊት እኔና ጓደኞቼ በአንድ መኪና ነገር ግን በተለያየ ዓላማ ወደ ገጠር በሄድንበት ወቅት ያወቅኳቸው ሰው ነበሩ። ገጠር በነበርኩበት ወቅት በጣም የከፋ ድህነት፣ በሽታና የተለያዩ ነገሮችን አይቻለሁ። የገረመኝ ነገር ግን እኛ የተሻለ ህይወት አለን ብለን ከምንገምተው የከተማ ሰዎች የበለጠ ሰላም፣ ፍቅር፣ ደስታና እርካታ ነበራቸው። ዛሬ እርካታን ፍለጋ ብዙ ሰዎች በአጸያፊ ሁኔታ ግብረ ሰዶማዊ ይሆናሉ። በመጠጥ፣ በጫት፣ በአደንዛዥ ዕፅና በሌሎች ነገሮች በመታገዝ አርቲፊሻል ደስታን ይፈልጋሉ፣ እኔንም ጨምሮ። አሁን ላይ ሆኜ ስለ አዲስ ሳስብ የፈለገውን ሳይሆን ከፈለገው በላይ ያገኘ ይመስለኛል። ድንግል ፈልጎ ፍቅርን፣ ሴትን ፈልጎ ራሱን፣ ገንዘብ ፈልጎ ሰላምና ደስታን ያገኘ ይመስለኛል። አባ ሳሉ አዲስን ጳውሎስ ማለታቸው ጳውሎስ ባለማወቅ ጌታውን ያሳድድ እንደነበርና ስህተት መሆኑን ባወቀ ጊዜ ግን ሕይወቱን ሙሉ እንዳገለገለ ሁሉ አዲስም ይንቃቸውና ይጸየፋቸው የነበሩትን የገጠር ሰዎች ማንነታቸውን በተረዳና ባወቀ ጊዜ እንደሚያከብራቸው፣ አንድ ቀንም ሕይወቱን ሰጥቶ እንደሚያገለግላቸው አምነው ያወጡለት ስም ይመስለኛል። አባ ሳሉ ቀጭን፣ ከርጅና የተነሳ ጭንቅላታቸው በነጫጭ ጸጉሮች የተሸፈነ፣ አይኖቻቸው የሰውን ውስጥ ሰርስረው መመልከት የሚችሉ ይመስሉ፣ ብዙም አይናገሩ፣ ከተናገሩ ግን ማሳመን የሚችሉ፣ ዘመናዊ ትምህርት ያልተማሩ፣ ከስማቸው በፊት ኢንጂነርና ፕሮፌሰር የሚለውን ማዕረግ አንጠልጥለው እርስ በርሳቸው እንኳን ከማይከባበሩ ሰዎች ግን ጥፋታችንን በጥበብ የነገሩን አባ ሳሉ እጅግ በጣም የተሻሉ ሰው ናቸው። እስቲ አንድ ጥያቄ ልጠይቅ። ዕውቀት ማለት ምን ማለት ነው? የዘረፈ በሚከበርበት፣ የሰረቀ በሚደነቅበት፣ ለራስ ብቻ በሚኖርበት ዘመን እንደ ዝናቡ ሕይወታቸውን ሌላ አሳልፈው የሚሰጡ ሰዎች በመፈጠራቸው በእኔና አሁን ባለው ትውልድ ተስፋ እንዳልቆርጥ ያደርገኛል። የድሮ ሰው እንግዳውን አብልቶ አጠጥቶ እግሩን አጥቦና አልጋውን ለቆ ያሳድር ነበር። አሁን ሀገሩ ሁሉ ፎቅ ሆኗል። ግን ብዙ ሰው ጎዳና ላይ ወድቋል። ሀገሩ ሁሉ መኪና ሆኗል። ግን ብዙ ሰው በባዶ እግሩ ይሄዳል። ቤት እያለን ማደሪያ የቸገረን፣ መኪና እያለን ጫማ የቸገረን፣ ኢትዮጵያ እያለች ሀገር የቸገረን ለምን እንደሆነ አላውቅም። እንግዲህ የገባኝን ያህል ጽፌያለሁ። ከአሁን በኋላ የኔ ስም ሜስ ሳይሆን መስፍን ነው። በመጨረሻም ብርሃን ጨለማን እንደሚያሸንፍ ሁሉ በባዕድ ወረርሽኝ ያጨለምነውን ማንነታችንን እጅ ለእጅ ተያይዘን
በፍቅር ለማብራት እንነሳ። ፍቅር የብርሃን ሁሉ ምንጭ